አማን 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 ይሁን አማን ቸር ያሰማን አማን 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 ይሁን እንኳን አደረሳችሁ ለአዲሱ ዓመት እንኳን አደረሳችሁ ሞራል ይዟል በጣም ነበር የሚያምኑት እጅግ አድርገን እናመሰግናለን ዘመን አልፎ ዘመን መጥቷል በአዲስ ተስፋ አዲሱን ዓመት 2015ን በጋራ በብሩ ተስፋ ለመጀመር ተዘጋጅተናል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባህር አቋርጦ ውጭ ከሚኖሩ ኢትዮጵያውያን ጋር አዲሱን ዓመት ሊጀምር ነው የዓለም ዋንጫ አዘጋጅ በሆነችው ሀገር ኳታር ዶሃ ተገኝተናል ክቡራና ክቡራት እንኳን ደህና መጣችሁ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን የምትከታተሉት ታዳሚዎቻችን እንኳን ደህና መጣችሁ ለማለት እንወዳለን እንኳን ለ2015 ዓመተ ምህረት አዲሱ ዓመት አደረሳችሁ በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ከኛ ጋር ናቸው ደስ ብሎናል በዓሉን ከኢትዮጵያ ጋር ብቻ አይደለም እናከብረው የኢትዮጵያ ወዳጆችም እዚህ አዳራሽ ይገኛሉ የኳታር መንግስት ወክለው በኳታር የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ዳይሬክተር አምባሳደር አብደላ ሁሴን መሐመድ ጃበርና በኳታር የውጭ ጉዳይ ሚኒስትር የፕሮቶኮል ዳይሬክተር አምባሳደር ኢብራሂም የሱፍ ፍክሩ እዚህ አዳራሽ ተገኝተዋል እነሱ በተጨማሪም ከ23 በላይ የአፍሪካ ሀገራት አምባሳደሮች ከኛ ጋር ከኢትዮጵያና ኢትዮጵያን ጋር በዓሉን ለማክበር እዚህ አዳራሽ ተገኝተዋል ከልብ እናመሰግናለን ይህ ልዩ የበዓል ዝግጅት በኳታር እንዲሳካ የተለያዩ ተቋማት ከኛ ጋር ቆመዋል የኢትዮጵያ መድህን ድርጅት እንደዚሁም ደግሞ ህብረት ባንክ አጋሮቻችን ናቸው እናመሰግናለን እንዲሁም ይሄን ፕሮግራማችንን በአማረ መልኩ እንደዚህ ሆኖ ወደናንተ እንዲደርስ ከናንተም ጋር በዓል እንድናሳልፍ የረዱን በኳታር የኢትዮጵያ ኤምባሲን እንዲሁም በኳታር የኢትዮጵያ ኮሚኒቲ
የምን ጊዜም ኩራታችንን የኢትዮጵያ አየር መንገድ ከልብ እናመሰግናለን። እዚህ ዶሃ ከመጣን ጊዜ ጀምሮ ደግሞ የተለያዩ ተቋማትና ግለሰቦች ደግፈውናል። ሀበሻ የውበት ሳሎን፣ ዶክ ክሊኒክ፣ ሰብለንጀራ፣ ትሩ ተች፣ ማሚ ፕሮሚስ ሬስቶራንት፣ አማና ካርጎ፣ አቢሲኒያ ቢሾፍቱ ሬስቶራንት፣ ሀበሻዊ ትሬዲንግ፣ የኢትዮጵያ ኮሚኒቲ ትምህርት ቤት እጅግ አድርገን እናመሰግናለን። ሶርስ ኦፍ ናይል ማንፓወር ኤንድ ሰርቪስ፣ ፊደርቲክ በጣም እናመሰግናለን። እንግዲህ እንደ ባህላችን የሃይማኖት አባቶች ወደዚህ መድረክ መተው አዲሱ ዓመት የሰላምና የእድገት እንዲሆንልን በምርቃት እንዲጀምሩልን ወደ መድረክ እንጋብዛለን። በአክብሮት ወደ መድረክ ሸኙልን። ክቡር አምባሳደር ፈይሰል አሊ፣ የተከበራችሁ ክቡራን እንግዶች፣ የኢትዮጵያን አዲስ ዓመት ምክንያት አድርገን እዚህ ስለተሰበሰብን ፈጣሪያችንን እናመሰግናለን። እግዚአብሔር አምላካችን ኢትዮጵያ ሀገራችን መልካም ሰላም የብልጽግና ዘመን እንዲሆንላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም መልካም ምኞቴን ገልጻለሁ፣ እመኛለሁ። ዘመኑ የሰላም የበረከት፣ የታመሙ የሚድኑበት፣ አረጋውያን የሚጦሩበት፣ ህፃናት የሚያድጉበት ዘመን ያድርግልን። አመሰግናለሁ። በጋ በረሃራው ኩማ ለማፍ ኩደሸን أكل كوفس إثيوبيان وأن أدى اتتاتين قبل أمة برائرة بركم لما في دب لما في بركم لما في دمي لما جربيه نتيمو بركم لما في كل شان جنة وأن إثيوبيان أدى اتتاتين تميزني التميز مطلوب أحيانا نمر بيرا وان قرير أدتهم برباتي سوي تقري برهار وكنان بقى ربيني سينكي أمباسادر كأنك كبجمو فيصل علي سجنتا أكنا بريتو أكنا ميدقو كنا نوجودو بيكين ولتك أبدني أمباسادروت ولك أبدني بيكين نقرتي أكنا تنوبك سيسو كيسني غلطوما ألفادا كبجان اسمبرا أوليها بلو ألفادا ماتي كيس وجه الرب سني هذا برسو أما اللي غلطوما سنين جرى مرتين ሁሉን ቻይ የሆነው አምላካችን እኛንም በዚህ ምድር ላይ ያለነውን ደግሞም በምድራችን ላይ በተለይም ጦርነትን እና ስቃይን እና የሰዎችን ደግሞ መከራን በተለይ በዚህ በ2015 ዓመተ ምህረት እጁን እንዲዘረጋልን ጸሎታችንና ምኞታችን ነው። በ2015 ብልጽግናን የምንሰማበት መልካም ነገርን የምንሰማበት ዓመት ይሆነልን። እግዚአብሔር አምላካችን በዚች በ2015 ለመሪዎቻችን ለባለስልጣኖቻችን ጥበብን የሚሰጥበት ዓመት እንዲሆንልን ደሞም በዚህ የሚገኙትን አምባሳደር ፈይሰልን የበለጠ ውጤታማ የሚያደርጋቸው ዓመት ይሁን። እግዚአብሔር አምላክ ይባርካችሁ። መልካም አዲስ ዓመት። እናመሰግናለን። ክብር አባቶቻችን ወደ ቦታቸው በክብር ተቀበሉልን። እንግዲህ ፕሮግራማችንን በምርቃት አሃዱ ብለን ጀምረናል። እንግዲህ በቀጣይ በኳታር የኢትዮጵያ ኮሚኒቲ ሊቀመንበር ኢንጂነር ቁምላቸው ቀጸላ የእንኳን አደረሳችሁ መልእክት እንዲያስተላልፉልን ስንል ደግሞ እዚህ እንጋብዛችኋለን። እሳቸውንም እንደዚሁ በጭብጨባ ሸኙልን። እንኳን ለአዲሱ ዓመት 2005 አደረሳችሁ አደረሰን። ያሳለፍነው ዓመት በብዙ መልኩ ለሀገራችን ፈታኝ የሆኑ ክስተቶችን ግጭቶችን ያሳለፍንበት መሆኑ አይካድም። በዚህ ፈታኝ ወቅት በአንድነት ቆመን ችግሮቻችን በጋራ መክተን ተቋቁመን እናልፈን ለዚህ ዘመን በመብቃታችን ፈጣሪ የተመሰገነ ይሁን። እንግዲህ አዲሱ ዓመት
ሰርታችሁ የምታገኙበት ያገኛችሁ የሚባረክበት ቤታችሁ ፍላጎታችሁ የሚሞላበት የልብ መሻታችሁ ሞልቶ በቃኝ ብላችሁ ወደ ውድ ሀገራችሁ የምትገቡበት የሰላም የጤና የፍቅርና የዘመን ስሜት ይኑላችሁ። አመሰግናለሁ። ከዚህ በመቀጠል ከኛው ጋር ለዓመታት ሲሰሩ የነበሩ የምንወዳቸው የምናከብራቸው በላቀ የሥራ አፈጻጸም ባለሙሉ ስልጣን አምባሳደር ሆነው ተመልሰው የመጡትን ክቡር አምባሳደር ፈይሰል አልዬን የመክፈቻ ንግግር እንዲያደርጉልኝ ጋብዛለሁ። سعادة السفير عبد الله حسين محمد الجابر مدير إدارة شؤون الأفريقية، سعادة السفير إبراهيم يوسف فكرو مدير إدارة المراسم، أصحاب السعادة السفراء، مهندس كومولا شوكاتالا، رئيس الجالية الإثيوبية في دولة قطر، الضيوف الكرام، سيدات والسادات، في البداية كل عام وأنتم بخير. اسمح لي أن أشكركم جميعا بنيابتي عني وعن سفارة جمهورية إثيوبيا الفيدرالية الديمقراطية في الدوحة على تكريمنا بحضوركم. اليوم هو بداية العام الإثيوبي الجديد 2015 والسبب هو أننا نحن الإثيوبيين لدينا تقويم خاص بنا. أصحاب السعادة، أود أن أخبركم أننا نحن جميعا أصغر منكم ب7 سنوات حسب التقويم الإثيوبي. أصحاب السعادة، مرة أخرى أود أن أشكركم جميعا على تواجدكم معنا. Excellency Ambassador Abdullah Hussein Muhammad Jabir, Director for the African Affairs Department, Excellency Ambassador Ibrahim Fakru, Chief of Protocol in the Ministry of Foreign Affairs of the State of Qatar, Excellencies, Ambassadors, Excellency Engineer Kumulacho Katsala, Chairman of Ethiopian Community in Qatar, invited guests, ladies and gentlemen. From the outset, please, Excellencies, allow me to thank you all on behalf of Embassy of the Federal Democratic Republic of Ethiopia and on my own behalf for honoring us with your presence today. I really, really thank you from the bottom of my heart. I want to thank you all, and I want to say Happy Ethiopian New Year 2015. Today is the beginning of Ethiopian New Year 2015. Excellencies, according to Ethiopian calendar, a year is 13 months long. It's not 12, it's 13 months. With 12 months of 30 days each. The last month has 5 days. It is locally known as Agme. And the fourth year, that 5 days becomes 6 days. We call it a leap year in Ethiopian calendar. And in Ethiopian calendar, a leap year is in the Ethiopian calendar happens every 4 years. This is every time, every 4 years, that 5 days is becoming 6 days. That's how we divide the days in the year, 30 days, 12 months, and the last day is 5 or 6 days. So we are the country who is following 13 months, not 12 months. I have really one more interesting point to raise here. Excellencies, technically, today, as all of you are here with us, you are 7 years younger than your age. This is
by Ethiopian calendar. I once again, all of you, Excellencies, I want to really thank you for being with us, and I hope the rest of your time will be enjoyable and memorable. I thank you so much. የተከበራችሁ ጥሪ የተደረገላችሁ እንግዶች ክቡራንና ክቡራት ኢትዮጵያ ሀገራችን የሰላምና የፍትህ ምሳሌ ህዝቦች በሰላም በፍቅር በመተባበርና በመተሳሰብ የሚኖሩባት በአፍሪካ ብቸኛዋ ለቅኝ ገዢዎች ያልተንበረከከች ሌሎች አገሮችንም በእብሪት ለመያዝ ያልሞከረች ጎረቤቶቿ ሰላም እንዲሆኑ ያላትን ሁሉ በመስጠት የምትታወቅ አገር ነች። ከላይ የተገለጹት በርካታ በኩራት የምናነሳቸው ጉዳዮች ቢኖሩንም ታሪክ እንደሚነግረን ባለፉት ጊዜያት የኢትዮጵያ ቀጣይነት ያለው ሰላምና ብልጽግና ጥቅማቸውን የሚጎዳ አድርገው በሚወስዱ ኃይሎች ውስጣዊ አንድነታችን እንዳይጠናከር በርካታ ሴራዎች ተፈጽሞብናል። በዚህም እንደ ሀገር እና እንደ ህዝብ በርካታ ዋጋ ከፍለናል፣ እየከፈልንም ነው ያለነው። አሁንም በክቡር ዶክተር አብይ አህመድ የተመራውና መዳረሻውን የኢትዮጵያ ብልጽግና ያደረገው የለውጥ ጉዞ የኢትዮጵያ እድገትና ብልጽግና አይቀሬ መሆኑን ለወዳጅም ለጠላትም ለቅርብም ለሩቅም ያረጋገጠ ጉዳይ ነው። ከዚህ አንፃር የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ኃይል ማመንጨት መጀመሩ የሶስተኛ ሙሌት በፈጣሪ ድጋፍ በስኬት መጠናቀቁ በ4 ዓመት ብቻ 25 ቢሊዮን ይሄ በጣም ትልቅ ነገር ነው። 25 ቢሊዮን ችግኞችን በመትከል የደን ሽፋናችንን ወደ 17% ማሳደግ የቻልንበት የአረንጓዴ አሻራ መርሃ ግብራችን እንዲሁም ዓለም በተለያዩ ቀውሶች ውስጥ ባለበት በአሁኑ ወቅት ቀውሱ ያስከተለውን ችግሮች ተቋቁመን ዛሬ ላይ እዚህ ደርሰን በአንድነት እንዲህ ተሰባስበን በሚያምር መልኩ የኢትዮጵያን የ2015 አዲስ ዓመት ያከበርን መሆናችን የዚህ የኛ የአበገሬነት የአንድነታችን የትብብራችን ማሳያ ነው። በቀጠር የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያ ባለፈችባቸው የስኬት ጉዞዎች በግንባር ቀደምትነት በመሳተፍ ተግዳሮቶች ባጋጠማት ጊዜ ደግሞ ለሀገራዊ ጥሪ በጎና አዎንታዊ ምላሽ በመስጠታችሁ በዚህ አጋጣሚ ላመሰግናችሁ እወዳለሁ። የኢትዮጵያና የቀጠር ዲፕሎማሲያዊ ግንኙነት በርካታ ዓመታትን የዘለቀና ዘርፈ ብዙ ነው። ባለፉት ዓመታት በሁለቱ ሀገራት መሪዎች ደረጃ ከፍተኛ የጉብኝት ልውውጦች የተካሄዱ ሲሆን የቀጠሩ አሚር ግርማዊነታቸው ሼክ ተሚም ቢን ሐማድ አልታኒ በአዲስ አበባ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዶሃ ያደረጉት የጉብኝት ልውውጦች ተጠቃሽ ናቸው። የሁለትዮሽና የባለ ብዙ ወገን ትብብሮችን ለማጠናከር በተደረገ ጥረት ሁለቱ ሀገራት በተለያዩ መስኮች 13 ስምምነቶችና 10 የመግባቢያ ሰነዶች ለመፈራረም በሂደት ላይ ናቸው። ከነዚህ መካከል የውጭ የሥራ ስምሪት ስምምነትን ጨምሮ በትግበራ ላይ ያሉ ይገኙበታል። ይሄን አጋጣሚ ተጠቅሜ የኢትዮጵያውያን ህፃናት በራሳቸው የአፍ መፍቻ ቋንቋ ትምህርታቸውን በሚኖሩበት ቀጠር እንዲማሩ ትምህርት ቤት ከመስጠት አልፎ ትምህርት ቤቱን አድሶ ፈርኒሽ አድርጎ ለኢትዮጵያ ህፃናቶች ትምህርት እንዲማሩ በስጦታ ላበረከቱ ለግርማዊነታቸው ለቀጠሩ አሚር ሼክ ተሚም ቢን ሐማድ አልታኒ በራሴና በቀጠር በሚኖሩ ወገኖቼ ስም ላመሰግናቸው እፈልጋለሁ። እናንተም አመስግኑልኝ። በመጨረሻም የቀጠር መንግስት የተለያዩ ተቋማት በተለይም የቀጠር ውጭ ጉዳይ ሚኒስቴር የፕሮቶኮል ጉዳዮች ኃላፊ ክቡር አምባሳደር ኢብራሂም ፋክሩ እና የሥራ ባልደረቦቹ ይህ የኢትዮጵያ አዲስ ዓመት ዝግጅት እንዲሳካ ላደረጉልን ድጋፍ በራሴና በኢትዮጵያውያን ስም ላመሰግን እፈልጋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ2015 የኢትዮጵያ አዲስ ዓመት ፕሮግራም ከኛ ጋር ለማሳለፍ እድል ስለሰጠን አሁንም በቀጠር ነዋሪ ወገኖቼና
በራሴ ስም ማመስገን እፈልጋለሁ። በተጨማሪም የአውደ ዓመት ዝግጅቱ በዚህ በአማረ መልኩ እንዲዘጋጅ ሌት ተቀን የተጉ የኢትዮጵያ ኮሚኒቲ አመራር አባላት እንዲሁም በተለያየ ደረጃ የገንዘብና የአይነት ድጋፍ ያደረጋችሁ በቀጠር የምትገኙ ኢትዮጵያውያን ድርጅቶችና ግለሰቦች የኢትዮጵያ አየር መንገድ ሁላችሁም ላደረጋችሁት ድጋፍ ሁሉ በራሴና በኤምባሲው ስም እጅግ አድርጌ እያመሰገንኩ መጪው የኢትዮጵያ 2015 አዲስ ዓመት የሰላም የደስታ የብልጽግና ቀጣይነት ያለው ድሎችን የምናስመዘግብበት ዓመት እንዲሆንልን እመኛለሁ። እጅግ አድርጌ አመሰግናለሁ። መልካም አዲስ ዓመት። እናመሰግናለን አምባሳደርን። እዚሁ አምባሳደር ይቆዩልናል። እንዲሁም ደግሞ ኢንጂነር ቁምላቸው ወደዚህ ትመጣላችሁ። ሁለት እንግዶችን በተጨማሪ ጋብዛለሁ። የኳታር መንግስት ወክለው በኳታር የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ዳይሬክተር አምባሳደር አብደላ ሁሴን፣ በኳታር የውጭ ጉዳይ ሚኒስትር የፕሮቶኮል ዳይሬክተር አምባሳደር ኢብራሂም ኢየሱፍ ይህን የተዘጋጀውን ዳቦ ይቆርሱልናል። መልካም አዲስ ዓመት። ሃፒ ኒው ኢየር ቱ ኦል ኢትዮጵያንስ። እንኳን አደረሳችሁ። አሮሬዲ አመሰግናለሁ። እንኳን አደረሳችሁ። ሃፒ ኒው ኢየር ኩታታሽ ብለናል። እንዴት ነህ? እንኳን ተነስተልኝ። እንኳን አደረሰሽ። እንዴት ነው ዶሃ ሙቀቱ? ዶሃ አሪፍ ነው። እዚህ ስላሉ ብዙ አልናገር። ሙቀቱ ብሎ የጀመረው ግጥም ነበር። በጣም ያቃጥላል። እስቲ ምን አየህ? ምን የተለየ ነገር አየህ? እዚህ ከመጣ እንዴት ነው ቆይታ? ምን ይመስላል? በጣም ደስ የሚል ጊዜ ነው በእውነት። ትንሽ ሊያጥርብ ሆኖ ጨንቆኛል። የሚመለከቱ አካል እንደው ይህን ነገር ተረድቶ ለአንድ ለተወሰነ ጊዜ ለተወሰነ ለአንድ ለ20 ለ30 ዓመት ማን ነው ስለዚህ መድረኩ ይኸው ጀባ ብለናል። ተጫዋቹ ይክበር ይመስገን ጌታችን ውለታው ብዙ የእግዚአብሔር ውለታክ ብዙ የእግዚአብሔር አመስጋኝማ ሰው ቢኖር ደስ ትላለች ኳታር እያለ ይቀጥላል። በድጋሚ እንኳን አደረሳችሁ ኢትዮጵያውያን። ሃፒ ኒው ኢየር። መልካም ጊዜ። አቴንሽን ዌልካም። ሰላም ነው። ሃፒ ኒው ኢየር ፍሮም ዌር? ኦ ማሊ ኢትዮ ማሊ ፋሚሊ። ኦኬ ኢንጆይ ሃፒ ኒው ኢየር። አረዘመንዬ ይገዳየ ዌልካም። ሱዳን ኦ ጅቡቲ ጆስት ባቡር ዌልካም ጅቡቲ ዌልካም ኖ ሴኔጋል አፍሪካ ዩናይት ኦኬ አፍሪካ ሃፒ ኒው ኢየር አፍሪካ ኒው ኢየር አረዘመንዬ ይገዳየ አረዘመኔዋ ስላለን አይደለ መልካም ግንኙነት ስላላት ሀገር የመልካም ግንኙነት ሊያከብሩልን መጡ የኛን አዲስ ዓመት ገዳየን አረዘመንዬን ክብር ለሚሰጠን ክብር እንሰጣለን ክብር ለሚሰጠን ክብር እንሰጣለን አምባሳደሮች በጠቅላላ እንወዳችኋለን ሰው ገዳየን እንወዳችኋለን እንኳን አደረሳችሁ አባ እንደምን አላችሁ እንኳን አደረሳችሁ ለኢትዮጵያ አዲስ ዓመት እንዴት ነው በዓልን ማክበር ከባድ ቢሆንም በሰው ሀገር ከባድ ቢሆንም በዓል በሰው ሀገር የሚወሏል ሌላል ቅርቅር በኳታር ግን አለ መልካም ትብብር የታወቁ ናቸው አብሮ በመኖር ገዳየን
From? Oh, Qatar, Doha number 1. Okay. Doha, Qatar, beautiful Qatar. በጣም ነው የምታምር አስቤ ነበር እዚህ ለመኖር 3 ቀን ነው የቀረው ቪዛ ሊያበቃ ምን ይላሉ ጋሸ ቢሰጡ ጂቢጣቃ አረዘ ወዲየ ገዳየ አረዘ ወዲዋ ከተማቸው ቆንጆ እጅግ የሚያስደምም ኳታር በጣም ነው የምታምር እጅግ በጣም የምታስደምም ስቴዲየማቸው ስቴዲየም ቢዩቲፉል ስቴዲየም በጣም አንድ ያጨብጭቡላቸው እንዴ ኳታር ዋው በጣም ያስደምም የገነቡት ሁሉ እጅግ የሚያስደምም እናንተ ሳትሄዱ ይመጣን ዓለም ካሚንግ ኳታር ኦኬ አፍተር ሚጎ ዓለም ካሚንግ አረዘ ወዲ ኢንሻአላህ ገዳየ አረዘ ወዲዋ ጠላት ቢያንጃብብም ጠላታችሁ ቢበዛ ቢያንጃብ እንዳሞራ ጠላትሽ ቢበዛ ቢያንጃብ እንዳሞራ ኳታር ማንን ማሰማ አለሽ ቀንተሌት በስራ እኛም አንዱነን ብንተባበር ኢትዮጵያ አንዱና ብትተባበር ማደግ እንችላለን ልክ እንደ ኳታር ገዳየ አረዛማንየ ገዳየ ዌልካም ሃፒ ኒው ይር ሰር ኢትዮጵያ እንኳን አደረሳችሁ ሃፒ ኒው ይር መልካም አዲስ አመት ቦስ ኳታር ሜዲን ኳታር አረዛማንየ ገዳየ ዌልካም ማዳም ሃፒ ኒው ይር was everything from where sorry Kenya ሩጫ አትሌት nice good election Kenya election number 1 election Araza congratulations Araza number 1 Kenya Kenya family Ethiopia Sudan family ጠቅላላ አፍሪካ ብንተባበር ማደግ እንችላለን ልክ እንደ ኳታር አቤት አለባበስ መልክ ነው ውበት እንዴት ያስደስታል ኢትዮጵያዊነት ከጣሊያን ሚኒስከርት ከአሜሪካ ጂንስ ከጣሊያን ሚኒስከርት ከአሜሪካ ጂንስ ከሁሉም ይበልጣል የኢትዮጵያ ቀሚስ አረዘበሪየ ያገሬ ቀሚስ የኢትዮጵያ ቀሚስ አረዘበሪዋ ሲጫወቱ ማማር ሲለብሱ መድመቅ ሲጫወቱ ማማር ሲለብሱ መድመቅ እንዳበሻ ሴቶች አይቸማላውቅ ገዳየን እንዳበሻ ሴቶች አይቸማላውቅ ገዳየ እያለ ይቀጥላል ባትሪ ነው እያለ ነው መልካም ጊዜ አመሰግናለሁ ቴንክ ዩ ሃፒ ኒው ይር በዶሃ በርካታ ኢትዮጵያውያን ኑሮ መስርተው ልጅ ወልደው ሀብት አፍርተው ከራሳቸው አልፈው ሀገራቸውን እያገዙ እንዳሉ ይታወቃል እነዚህ ወላጆች ልጆቻቸውን ባህል ቋንቋና መሰል ነገሮች ተነጥለው እንዳያድጉ በተለያዩ መልኩ ስራዎችን ይሰራሉ ለዚህ ብዙ አካላት ተጠቃሽ ቢሆንም ቀዳሚ ሆኖ የምናነሳው ቅድም አምባሳደር ሲያነሱት እንደነበረው በኳታር የኢትዮጵያ ዓለም አቀፍ ትምህርት ቤት እንደ አንዱ ማሳያ እንወስደዋለን በዚህ ትምህርት ቤት የሚማሩ ህፃናት ደግሞ ባህላቸውን ቋንቋቸውን አዳብረው እዚህ የተወለዱም ልጆች አሉ ከዛም ይመጣሉ ግን ምንም ነገር ሳይረሱ ኢትዮጵያን እያስተዋወቁ ራሳቸው ሀገራቸውን እስካሁን ድረስ አክብረው ስላሉ ከልብ እናመሰግናለን ህፃናቱ አሁን የሚያቀርቡልን አንድ ዝግጅት አለ በሞራል ተቀበሏቸው እዮሃ አበባዬ መስከረም ጠባዬ የዝናብ ወራት አልቆ ደመናው ለሳይ ቦታ ለቆ ተራሮች ተውበው አበባ አዲስ ዘመን ሲገባ ሴቶች በአገር ልብስ ተውበው እጭፍ አበባ ይዘው አውደ ዓመቱን ያከብራሉ እንቁጣጣሽ እያሉ ሐምሌ ነሐሴ ሄደ ደመናው ገፈፈ ይጸዳሉ ወራት መስከረም ደረሰ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱ ይጠይቃል ባዳ የጎመን እንጨት ውጣ የገንፎ እንጨት ግባ አድባር በዳጃችሁ በቤታችሁ ትግባ ውዬ ተዋውዬ
ሰተት ብዬ ውዬ ተዋውዬ ጌቶች አሉ ብዬ መጣው ሰተት ብዬ ውዬ ተዋውዬ ጌቴ አሉ ብዬ መጣው ሰተት ብዬ ውዬ ተዋውዬ ሜቴ አሉ ብዬ መጣው ሰተት ብዬ ሆ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን እማማ አሉ ብለን መጣን ሆ ብለን መጣን ሆ ብለን መጣን ሆ ብለን አባባ አሉ ብለን መጣን ሆ ብለን አበባየሽ ወይ ለምለም አበባየሽ ወይ ለምለም ባልንጀሮቼ ለምለም ቁሙ በተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና ለምለም የለኝም አጥር ለምለም እደጃ አድራለሁ ለምለም ኮከብ ስቆጥር ለምለም ኮከብ ቆጥሬ ለምለም ስገባ ቤቴ ለምለም ተቀበለች ለምለም ደጓ እናቴ ለምለም አደይ የብል ሙዳይ ኮለል በይ 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 ታበባይ ታበባ ስትለኝ ቀድማ ታበባይ ጥላኝ ሄደች በአምር ጨለማ ታበባይ 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 እዚሁ እንዳላችሁ ጥያቄ ትጠየቃላችሁ። መጨረሻ ላይ ምንድነው የሚባለው? አበባዮሽ ሲያልቅ አበባዮሽ ልክ ሲያልቅ መጨረሻ ላይ እንኳን አደረሳችሁ ይባላል። ሌላ ሰላሳ ጥጆች አደው ከብረው ይቆዩ ከብረው በጣም ጎበዝ እናመሰግናለን። በጣም ጎበዝ። እዚህ ተወልደው የሀገራቸውን ቋንቋ፣ ባህል፣ እሴት፣ ትውፊት አውቀው ሲያድጉ እንደዚህ በጣም ልብ ያሞቃል፣ ደስ ይላል፣ ሞራልም ይገባቸዋል አይደል? በጣም እናመሰግናለን። እንግዲህ ልጆቹ ብዙ ነገር ተዘጋጅተው አቀርበውናል። ለዚህ ሁሉ ቅድም እንዳነሳ ነው ትልቁን አስተዋጽኦ ያደረገልን አንዱ ብዙ አካላት አሉ። በኳታር የኢትዮጵያ ዓለም አቀፍ ትምህርት ቤት ነውና እስኪ ከነሱ ጋር ትንሽ ቆይታ እናድርግ። የትምህርት ቤቱን ቦርድ ሊቀመንበር አቶ አሚኖ ኑርን ወደ መድረክ ጋብዙልኝና አንዳንድ ጥያቄዎችን እናንሳ። እስኪ ሞቅ ባለ ጭብጨባ ሸኙልን። እናመሰግናለን። እንኳን አደረሰዎት አቶ አሚኖ። እንኳን አብሮ አደረሰን። እንግዲህ ልጆቹ በጣም ጥሩ ነገር ነው ሲያሳዩ ነው የነበሩትና እስኪ እንዴት ነው ስለ ትምህርት ቤታችሁ መጀመሪያ እናንሳና። እኔ ረጅም ዓመት ነው ኳታር የኖርኩት እና ኳታር ውስጥ የሚኖሩ ሰዎች የመጀመሪያ ተቀዳሚ ችግር የነበረው ልጆቻቸውም በራሳቸው በሀገራቸው ባህል ማስተማር ነበርና ይህ የዘመናት ጥያቄ ነበር። ክቡር አምባሳደር እንደጠቀሱት የቀድሞ የኢፌድሪ ጠቅላይ ሚኒስትር በመጡበት ጊዜ ማህበረሰቡን ሰብስበው አናግረው ነበር። ጠቅላይ ሚኒስትር ኃይለማርያም ደሳለኝና ምንድነው ችግራችሁ የሚለውን ጥያቄ ያቀርበው አሚሩ ጋር ከካታር አሚር ጋር በአጋጣሚ ባላቸው ቀጠሮ ላይ ዜጎቼ ይሄን ነገር ይፈልጋሉ ይላል። ሙያዊነታቸውም ቅድም ምስጋናም ቀርቦላቸዋል። ይሄ ከሆነ ችግር አላችሁ እንቀርብላችኋለን ተብሎ የካታር ትምህርት ሚኒስተር፣ የካታር መንግስት፣ የኢትዮጵያ ኤምባሲ፣ የኢትዮጵያ ኮሚኒቲ ማህበር እና ወላጅ ፈቃደኛ በሆኑ ወላጆች አማካኝነት በቮለንተሮች የማስተማር ሂደቱን የጀመርነው 2019 አካባቢ እንደዚህ እንዲዘምሩ እንደዚህ ባህላቸውን ለኛ ለኢትዮጵያውያንም ለሌሎችም እንዲያሳዩ ያደረገው ነገር ምንድነው? መማር ማስተማሩ ሂደት ላይ ያለው ነገር ያ መማር እዚህ ሀገርም ሌሎች ትምህርት ቤቶች አሉ። አክቹአሊ ከኮስቱ አንፃር ባይሆንም ዋናው ግን የምንፈልገው ነገር ይሄን ነበርና የምናስተምረው በኢትዮጵያ ካሪኩለም መሰረት ነው። ተማሪዎች እስከ 4ኛ ክፍል ድረስ ሲሆን በኢንተርናሽናል ካሪኩለም ነው የሚማሩት። ግን ከአንደኛ ክፍል ጀምረው አማርኛን ይማራሉ። የሀገሪቱ ህግ ደግሞ በሚያዘው መሰረት የሀገሪቱንም ካልቸር እንዲያውቁ የካታር ሂስትሪን የአረብኛ ቋንቋን ይማራሉ። ግን ሞር ትኩረት ሰጥተን በኋላ ወደ 5ኛ ክፍል ከሄዱም በኋላ ሙሉ በሙሉ በኢትዮጵያ ካሪኩለም ስለሆነ የሚማረው የአማርኛ አስተማሪ ያላቸው ብዙዎቹ ወላጆች በዚህ ደስተኛ ናቸው። በጣም እናመሰግናለን። ሞራል ስጡልን ለትምህርት ቤቱም ለአጠቃላይ ለአመራሮችም ለመምህራኑም በጣም እናመሰግናለን አቶ አሚኖ። Thank you very much. Hobbilen,
ፕሮግራማችን ይቀጥላል። ተመልካቾቻችን ቤታችሁ ሆናችሁ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተከታተላችሁት ያላችሁ እዚሁ ደግሞ በኳታር ዶሃ በዚህ አዳራሽ ተገኝታችሁ እየታደማችሁ የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲሁም ደግሞ ይሄን ኢትዮጵያና ኢትዮጵያውያንን አክብራችሁ እዚህ ድረስ የመጣችሁ አምባሳደርስ በጣም እናመሰግናለን። እንግዲህ ከሙያቸው ባሻገር ለሀገራቸው አምባሳደር የሆኑ በርካታ ዜጎች እዚህ ዶሃ ይገኛሉ። አሁን በሙዚቃ ፋታ እንወስዳለን። ሙዚቃ እንግዲህ ባህላችንን የምናስተዋውቅበት አንዱ መንገድ ነው። ስለዚህ በተለያዩ ሀገራት ሆነው የሀገራቸውን ባህል በሙዚቃ መሳሪያዎቻቸው የሚያስተዋውቁ በሙሉ ያመሰገንን እዚሁ ዶሃ የሚጫወቱ የሙዚቃ ቡድኖች ናቸው። እነሱን ጋብዛለን። እኚህ ወጣቶች የኢትዮጵያ ኮሚኒቲ ባህል ቡድን ነው የሚባሉት። እኚህ ባህል ቡድኖች የሀገራችንን ባህላዊ ሙዚቃ ምን ይመስላል የሚለውን ያሳዩን ቆይታ ያደርጋሉ ማለት ነው። ከኛ ጋር ጥሩ ጊዜ አሳልፉ። መልካም በዓል። በዲፕሎማሲው የሚያውቋትን ኢትዮጵያን ሀገራችንን በኪነ ጥበቡ ደግሞ እንዴት ነው ምን ያውቋታል ስንል ልናጫወታቸው የተወሰነ ወደናል። አንድ እናንተንም በኢትዮጵያ ቴሌቪዥን በቀጥታ እየተከታተሉ የሚገኙ ተመልካቾቻችንንም ያዝናናል ብለን ያሰብነውን ጨዋታ አዘጋጅተናል። Excellencies Ambassadors, we have challenge for you. A very simple challenge actually. እንግዲህ በዚህ ጨዋታ መሳተፍ ፈቃደኛ የሆኑ አምባሳደሮችን ወደዚህ ወደ መድረክ እንጋብዛለን። So I will invite the ambassador of South Africa, the ambassador of Djibouti and the ambassador of Senegal. ሞራል ስጡልን ባካችሁ። ሞራል ስጧቸው። ማሲንቆ ይምጣልን። ጨዋታው ምንድነው? ቀደም ሲል የተጫወተልን ማሲንቆ አለ።
እንደው ይሄንን ማሲንቆ ለኚህ አምባሳደሮች ብንሰጣቸው ምንድነው የሚያደርጉት የሚለውን ነው የምንመለከተው። እንግዲህ ይስሐቅ ማሲንቆን እንዲያውሰን እንጠይቃለን። ይስሐቅ በማሲንቆ በዳኝነቱም እንዲሁም ፈልጋለን። Okay. We have two simple challenges. The first one is to name this Ethiopian traditional instrument, musical instrument. No one. We're gonna do a multiple choice. A. Krar. B. Bagana. C. Masanko. Again. A. Krar. B. Bagana. C. Masanko. C. Oh. He got The the ambassador answer South right. Africa won this challenge. Thank you very much. The second challenge is to try this instrumental music. Try, you will try, you'll play it. Yeah, you have already named it, so try it. ተገልብጧል። ሞራል ስጧቸው፣ ሞራል ስጧቸው። በደንብ የተሻለ ድምፅ ላወጣው አዋርድ የምንሰጥ ይሆናል ማለት ነው። ይስሐቅ በቅርበት እየተከታተልክ ይሄንን ካደራረጉ ጀምሮ ታቸው ትክክል ናቸው። Please. ሞራል ስጧቸው። አረ ሞራል ያንሳል በእውነት ሞራል Wow. The ambassador of Senegal. Thank you very much. I think it's very challenging. So our musician will show you how to play. በጣም አሪፍ ነው። ሴኔጋል፣ ሳውዝ አፍሪካ፣ ጅቡቲ ከቅኝቱ በፊት አያዝ ማሲንቆውን አትሊስት እንዴት ጥሩ አድርገው ይዘውት ነበረ። በተሳካ ሁኔታ የሳቸው የመራት ተቀራራቢ the very first thing to do with masingo he said. እዚህ ጋር ነው ዋናው እጣት ላይ ነው። ይሄ ቀላል ነው። እጣት ነው ዋናው። yes ሶስቱም አንድ ላይ አየር ሲሞክሩ እሳቸው ግን አስበዋል የጅቡቲ ክብር አምባሳደሩ እንደው ከሶስቱ እሳቸው ነው የመሩ። በጣም ጎበዝ ናቸው። አሁንም ድጋሚ አጨብጭቡላቸው። Thank you very much. Thank you. Happy New Year to all Ethiopian. Thank you very much for coming all this evening. We are very enjoy this traditional Ethiopian. Thank you very much for all. Thank you very much, Ambassador Faisal. Happy New Year to all Ethiopians. Viva Africa, Viva Ethiopia, Viva Pan-Africanism. Thank you very much. Thank you, Your Excellency, for inviting us. Happy New Year for all Ethiopians and all guests who are here right now. Thank you very much. Thank you very much, ambassadors. Thank you very much. በሞራል ተቀበላቸው። በሞራል ተቀበላቸው። ሞራል ያስፈልጋቸዋል። የ2015 ዓመተ ምህረት ልዩ የዘመን መለወጫ ፕሮግራማችን ከኳታር ዶሃ እንደቀጠለ ነው። የኢትዮጵያ መድህን ድርጅት፣ ህብረት ባንክ የክብር አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንዲሁም ይህን ፕሮግራም በአማረ መልኩ እንድናዘጋጅ ከጎናችን የሆኑት በኳታር የኢትዮጵያ ኤምባሲ በጣም ከልብ እናመሰግናለን። በኳታር የኢትዮጵያ ኮሚኒቲ ሁሌም የሀገር ኩራት የሆነው የኢትዮጵያ አየር መንገድን
ከልብ እናመሰግናለን። በኳታር ኢትዮጵያን ግለሰቦችና ተቋማትንም ከልብ እናመሰግናለን። ለሁሉም እስኪ አንድ ጊዜ ሞራል ስጡልን። እንግዲህ ሀገር አቋርጠን መተን ከኢትዮጵያና ትውልደ ኢትዮጵያውያን ጋር ይሄንን የአዲስ ዓመት ልዩ በዓልን ከእናንተ ጋር ስላከበርን በጣም ደስ ብሎናል። Let me have some time with ambassadors from different African countries. They will tell us something about Ethiopia and other things. Danane, ndamina. I'm from Mali, but my wife is from Ethiopia. From Ethiopia. በጣም ደስ ይላል። ሳቸው ከማሊ ናቸው፣ ባለቤታቸው ግን ኢትዮጵያዊት። በጣም ደስ ይላል። መልካም በዓል፣ መልካም አዲስ ዓመት ለባለቤቶ ብለናል። Happy New Year for you. Happy New Year for Ethiopian all. ኢንሻአላህ ወድሻለሁ ነው ያሉት። በጣም እናመሰግናለን ሚስተር አምባሳደር። What do you know about Ethiopia? I know so many things about Ethiopia because my wife is from Ethiopia. Also, I know. Tell me 3 special things about Ethiopia. I know only injera. Yeah. You like injera? Yeah, too much. I eat it too much. So that's why I talk Ethiopian language. Have you ever been to Ethiopia? Have you ever been there? Yeah, I go there so many times. From 2002. Can you mention some places? I go Kandahar. I go also so many places. I don't know exactly, but I know Addis too much. Yeah. Thank you. By the way, injera is a cultural food for Ethiopia. It is unique to Ethiopia. Teff is also, right now it is a very global food, but it is originated from Ethiopia. Thank you, Mr. Ambassador. Can you say something? ናነሽ ደህና ነኝ፣ በጣም ደህና ነኝ። አማርኛ አልተቻሉም አምባሳደሮች። I wish a happy new year to the brothers and sisters from Ethiopia, and you have the greetings from the Rwandan people. From Rwanda. I'm the Rwandan ambassador. Thank you very much, Mr. Ambassador. በጣም እናመሰግናለን። እንግዲህ እንደምትሰሙት ኢትዮጵያን በጣም የሚወዱ ብዙ ሰዎች ብዙ አምባሳደሮች ከኛ ጋር ናቸው። ከኛ ጋር ስለሆኑም ሁሉንም አምባሳደሮች በጣም እናመሰግናለን። ኢትዮጵያና የአረቡ ዓለም እንግዲህ ረዘም ያለ ግንኙነት እንዳላቸው ይታወቃል። እንግዲህ ይሄን ግንኙነት ምን ይመስላል? እዚህ ያሉ ኢትዮጵያኖችስ ምን አይነት እርስ በርሳቸው መስተጋብር አላቸው? ከዛስ ከኢትዮጵያኖች ጋር ከሀገራቸው ህዝቦች ጋር ምን አይነት ግንኙነት አላቸው የሚለውን ነገር ነው ቀጣይ የምናነሳው። በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ፣ የኢትዮጵያ ኮሚኒቲ መስራች አቶ ነብዩ ገዛኸኝ፣ ከ3 አስርት ዓመታት በላይ በኳታር ቆይታ ያደረጉት ኡስታዝ ወሂብ አብዱላሂ ሁርቱ ወደ መድረክ ትመጡልናላችሁ። በጣም እናመሰግናለን። እንግዲህ እንደው ግን ለማስተካከል ያክል ኳታር እንበል ቃጣር የትኛውን እንበል? እኛ ግራ ይገባን። በጣም ከባድ ጥያቄ ነው። ባይ ዘ ዌይ ይሄ ጥያቄ ብዙ ጊዜ ለኛም ይቀርባል። እኛ በኤምባሲ ደረጃ ሀገራቶች ራሳቸውን በሚጠሩበት ስም መጥራቱ ትክክል ነው ብለን ነው የምናምነው እና ብዙ ጊዜ ቀጠርን በተመለከተ የምናወጣቸው ማስታወቂያዎች ኢትዮጵያውያኑ ለምንድን ነው ቀጠር የምትሉት ኳታር በሉ ይላሉ። ግን ኳታር እነሱ ራሳቸውን የሚጠሩት ቀጠር ብለው። ስለዚህ ነው እኛ በኦፊሴላዊ ደብዳቤያችን ስለነሱ ስንጠቅስ ቀጠር ብለን ነው የምንጠቅሰው። የትኛው ነው ትክክል? ከኛ አኳያ ስሙ የራሳቸው የቀጠሮች ስለሆነ የነሱ ነው ትክክል ብለን መውሰዱ የሚያስማማን ይመስለኛል። ነገር ግን አሁን ግብጾች እንላቸዋለን፣ እነሱ በእንግሊዘኛ ኢጂፕት ይላሉ ራሳቸውን፣ በአረብኛ ደግሞ ምስር ይባላሉ። ከዚያ አኳያ ኢትዮጵያኖችም ከተርን ኳታር ቢሉ
እሱም ችግር ያለው አይደለም። እንግዲህ ኢትዮጵያና ከአረቡ ዓለም ኢትዮጵያም ከኳታር ጋር ያላችሁ ግንኙነት በተለያዩ መጽሐፍት እንግዲህ ብዙ ነገር ሲባል እንሰማለን። እስኪ ስለ ግንኙነታቸው መነሻ እንዲሆነን አንዳንድ ነገር ይበሉ። እንግዲህ በዚህ በኳታር ረዘም ያለ ጊዜ ቆይተዋል። እሱን መነሻ እናድርግና ቢስሚላህ الرحمن الرحيم ከኢትዮጵያና የአረብ ግንኙነት በጣም ረጅም ጊዜ ያለው ታሪካዊ ነው እና በዛም ትስስር ነው። ስለ ኢትዮጵያ ስናጠና በአጠቃላይ የአረቡ ዓለም በቀጥታም ቢሆን በተዘዋዋሪ መንገድ ከኛ ጋር አለ እና የኢትዮጵያን ስተዲ ብለን ስንጠራ ራሱ በጣም ቁንጽል ነው እና ብዙ ያልዳሰስናቸው የማናውቃቸው ታሪኮች አሉ። ኢትዮጵያ ከአረቡ ዓለም ጋር ያላት ግንኙነት እንግዲህ ስለ ኳታር ብቻ አይደለም የምናነሳው፣ በጣም ታሪካዊ ነው። በጣም ረጅም ጊዜ ያስቆጠረ ነው። የመጀመሪያው የነብይ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች በሀገራቸው ላይ ሲደርስባቸው የነበረውን ጭቆና ለመሸሽ ፍትሃዊ የሆነ ንጉስ ወዳለበት ሀገር ወደ ኢትዮጵያ እንዲሄዱ ካዘዙበት ጊዜ ጀምሮ ነው ታሪካዊ ግንኙነት። ስለዚህ ከየትኛውም ሌሎች ሀገሮች በተለየ ሁኔታ የአረቡ አገራት ከኢትዮጵያ ጋር ያላቸው ግንኙነት በዛ ማስራት ይቻላል። ያንን የሚቀድም የለም። ስለዚህ ከኳታርም ጋር ያለን እኔም ያው እንደሌሎቹ ኳታር እያልኩ ነው። አሁን ከኳታር ጋር ያለን ግንኙነት የዚህ አካል ነው። እነሱም ኢትዮጵያ ለእስልምና ያበረከተችውን ትልቅ ድጋፍ በደንብ ይረዳሉ። ኢትዮጵያ ፍትሃዊ ሀገር እንደሆነች፣ ማንም የማይበደልበት ሀገር እንደሆነች፣ በታሪክ የሚኮሩ ህዝቦች ያሉበት፣ ሌሎችን የማይነኩ የሚያከብሩ፣ አሁን እንኳን እዚህ ነዋሪ የሆኑ የተለያዩ ሀገር ዜጎች አሉ። ኢትዮጵያኖችን እነሱን ስናገኝ የእናንተ ዜጎች በጣም ስነ ምግባር ያላቸው የሀገሪቱን ህግ ደንብ አክብረው የሚኖሩ ጥሩ ናቸው ነው የሚሉን። ስለዚህ ይሄ ከጥንት ጀምሮ ሲገነባ የመጣ ኢትዮጵያን በተመለከተ እያንዳንዳቸው ያላቸው ገጽታ ነው፣ ኢሜጅ ነው። ይሄን ኢሜጅ ነው እንግዲህ እኛ ጠብቀን ማስቀጠል ያለብንና በመንግስት ለመንግስት ግንኙነቱ በተሻለ ደረጃ ከቀጠር ጋር የምንጋራቸው በጋራ የሚያመሳስሉን ብዙ ነገር አላቸው። ያንን አዳብረን የበለጠ አስፍተን አሁን ካለን ግንኙነት የበለጠ በሁለትዮሽ ብቻ ሳይሆን በባለብዙ ወገን ትብብርም የተሻለ አብረን ለመስራት እየተጋን ያለን ሀገሮች ነን። ለዚህ ነው ቀጠሮችም ኤምባሲ አላቸው፣ እኛም እዚህ ኤምባሲ አለን። የመንግስት ለመንግስት ግንኙነቱ በየዕለቱ ነው የሚደረገውና ግንኙነቱ ታሪካዊ ነው፣ ሃይማኖታዊም ነው፣ ረጅም እድሜ ያለው ነው። ከዛ ጀምሮ ዘልቆ የመጣ ነው እና ጠንካራ ነው ለማለት ነው። በጣም እናመሰግናለን አምባሳደር። ወደ አቶ ነብዩ ልምጣና በኢትዮጵያ እንግዲህ የትልቁ እዚህ ኳታር ያለ የኢትዮጵያ ኮሚኒቲ ከመሰረቱትም አንዱ ነውትና እስኪ ይሄን ሐሳብም እንዲሁም ደግሞ ስለ ኮሚኒቲው አመሰራረትም እግረ መንገዳችን እናንሳ። እሺ አመሰግናለሁ። እንግዲህ የኢትዮጵያ ኮሚኒቲ ከተመሰረተ ከ20 ዓመታት በላይ አስቆጥሯል። የኢትዮጵያ ኮሚኒቲ ሲመሰረት የኢትዮጵያ ኤምባሲ አልነበረም፣ የኢትዮጵያ መንግስት ተወካይ አልነበረም፣ የኢትዮጵያ ቆንስላ ቢሮ አልነበረም። ኢትዮጵያውያኖች ብቻ ነበርን፣ ያውም በቁጥር ጥቂት የምንባል። እኒህ ኢትዮጵያውያን መብታቸውን ለማስከበር ጥቅማቸውን ለማስከበር እንደገና ደግሞ በህብረትና በአንድነት የተሻለ ኑሮ ለመኖር በመተጋገዝ አገራቸውን፣ ራሳቸውን፣ ወገናቸውን፣ ዜጋቸውን ለመርዳት በመገናኘት የኢትዮጵያ ኮሚኒቲን ከዛሬ 20 ዓመት አካባቢ በፊት የኢትዮጵያ ኤምባሲ ባልነበረበት ሁኔታ መስርተዋል። የዛን ጊዜ ሲመሰረት የነበሩት የኢትዮጵያውያን ብዛት በጣም ጥቂት
ጥቂት ተብሎ ብቻ ሊጠቀስ የሚችል ነበርና በዛን ጊዜ ዜጎች በደል ሲደርስባቸው ወይንም ችግር ላይ ሲወድቁ ቀጠር ላይ ኤምባሲ ባይኖረውም የኩዌት ኤምባሲን በመገናኘት የቀጠር መንግስትን በጣም በቅርብ ካለንበት አካባቢ እንድንረዳዳ እንድንደጋገፍ ራሱ ኮሚኒቲውንም እንድንመሰረት ድጋፍ በመሆን ችግር ሲኖር በየሆስፒታሉ በየእስር ቤቱ በሌሎችም ጉዳዮች ላይ እየደወለ ከስራ እየጠራን በማስተርጎምም ሌሎች ኢትዮጵያ ከሚገኙ ቤተሰቦቻቸውም ጋር መገናኘት ሲያስፈልገን በዛ አይነት መንገዱ እየተገናኘን ዜጎቻችንን ወንድሞቻችንን እህቶቻችንን እንድንረዳና ከዛም ባሻገር ደግሞ ህጋዊ ሰውነት ኖሮን የኢትዮጵያ ኮሚኒቲ እንድንሆን ረድቶን ጥሩ መልካም ጉዞን አድርገን ዛሬ ለዚህ በመብቃታችን እኔ በእውነቱ ትልቅ ደስታ ይሰማኛል። ክቡር አምባሳደራችንንም በዚሁ አጋጣሚ ኮሚኒቲው ይህንን የመሰለ ጥሩ ፕሮግራም አብሮ ከኤቢሲ ጋር በመተባበር ግንባር ቀደም መሪ በመሆን ይህንን ቀን ስላዘጋጁ አመሰግናለሁ። እንኳን አብሮ አደረሰን። እዚህ ሀገር እንደ ዋሊያ ነበርን ማለት ይቻላል። ማለት በጣም ጥቂት ነበርን። አበሻነህ ነበር ምንባባል እና አሁን የምታዩት ከፍተኛ ደረጃ የምታዩት ፕሮጀክት አብዛኛዎቹ የኢትዮጵያ ልጆች የሰሯቸው ናቸው። ሜትሮ ብትል 30 ሜትር ወርደው የሰሩ ኤርፖርቱን የኖርዝ እንትን መንገድን ማንኛውም የምታየው ነገር በአጠቃላይ የምታየው ነገር የኢትዮጵያ እጅ ያለበት አሻራ ያለበት ነውና የኢትዮጵያ ኮሚኒቲ ምንም ቁጥሩ ትንሽ ቢመስልም ያሳረፈው አሻራ ምን ያው ነው። መልካም እንግዲህ ደግሞ አሁን የና አምባሳደር ስራ ከዚህ በፊት እንግዲህ መብት ማስከበር ሌሎች ጉዳዮች ነበሩ እንግዲህ እናቶ ነብዩ ሲያነሱት እንደነበረው አሁን ደግሞ ያከፍ ብሎ የሁለቱን ሀገራት ስር ማጠናከር ኢንቨስተሮችን ወደዛ እንዲሄዱ ጎብኚዎች ወደ ኢትዮጵያ እንዲሄዱ የማድረጉ ስራ አለና በዚህ ረገድስ አሁን ያለንበት ሁኔታ ምን ይመስላል? ከኳታር ጋር ኢኮኖሚ ዲፕሎማሲውን በተመለከተ ከቀጠር ጋር የንግድ ልውውጥ አለን። ወደ ቀጠር ገበያ የኢትዮጵያ ምርት ይገባል። ዋናው መግቢያው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የኢትዮጵያ ምርት በሁሉም መዳረሻ እንዲደርስ የመጀመሪያውን ቅድሚያ ሰጥቶ የሚሰራ ብሔራዊ ኩራታችን የሆነ አየር መንገድ ነው። ሪሊ በዚህ አጋጣሚ ማመስገን እፈልጋለሁ። በኢትዮጵያ አየር መንገድ ስጋ ወደ ቀጠር ገበያ ይመጣል፣ ቡና ይመጣል፣ ፍሬሽ አበባ ይመጣል። የኢትዮጵያ አበባ እንግዲህ ምን ያህል ኳሊቲ እንዳለው እናውቃለን። ቅመማ ቅመሞች እንዲሁም ደግሞ የተለያዩ ምርቶች ይመጣሉ። ከቀጠርም የፔትሮኬሚካል ምርቶችን ወደ ኢትዮጵያ እንወስዳለን። ቀጠር ካላት የገበያ ሁኔታ ከሌሎቹ ሀገሮች ጋር ስናወዳድር ብዙ መስራት ይጠይቀናል። በዚህ ረገድ ኢትዮጵያኖች ቅድም እንዳልኩት የተለያየ የምግብ ቤት ያላቸው አሉ። የኢትዮጵያን ቴስት ለዚህ ሀገር የተለያዩ ዜጎች የሚያቀርቡ የኢትዮጵያን ምርት የተለያዩ ፕሮዳክቶችን ውጤቶችን ለቀጠር ገበያ በራሳቸውም ሾፕ ከፍተው የሚያከፋፍሉ አሉ። የቡና ካፍቴሪያ ኮፊ ሾፕ ከፍተው የሚሰሩ አሉ። እዚህ ያሉት ኢትዮጵያኖችም የኢትዮጵያ ምርት ወደ ቀጠር ገበያ እንዲመጣ አይነተኛ ሚና ነው እየተጫወቱ ያሉትና ብዙ እየተሰራ ነው ለማለት ነው። በሌላ በኩል በኢንቨስትመንት የሚቆጠሩ የትልልቅ የቀጠር ኢንቨስተሮች ሀገራችን ገብተው ኢንቨስት አድርገዋል። ቀጠር የኢንቨስትመንት አመንጪ ሀገር ነች። ስለዚህም የበለጠ እነሱ የውጭ ቀጥተኛ ኢንቨስትመንት ካላቸው ለዛ ከመደቡት ፋይናንስ ትልቁን ሼር መውሰድ ነው የሚኖርብን። ከዛ አኳያ ብዙ መስራት ይጠይቀናል። ሌላው የተለያዩ ፕሮጀክቶች ላይ ፐብሊክ ፕራይቬት ፓርትነርሺፕ ላይ መግባት ይፈልጋሉ። እሱን እየተነጋገርን ያለ ነው። የመንግስት ለመንግስት ግንኙነቱንም ብንወስድ ቀጠር በአዲስ አበባ ልዩ ኩላሊት ሆስፒታል
ለመገንባት በጨረታ ሂደት ላይ ነው ያለነውና በንግዱም በቱሪዝምም ሰፊ ፖቴንሻል ስላለን የቀጠር ባለሀብቶችን የቀጠር ቱሪስቶችን ወደ ኢትዮጵያ ለማስገባት ጥሩ እየሰራን ያለነው ውጤትም እያገኘን ያለነው እሱን አጠናክረን እንቀጥላለን። በጣም ትልቅ ተነሳሽነት የነበረበት እንደምታውቁትም ከየትኛውም አካባቢው ላይ ካሉት አገሮች በከፍተኛ ሁኔታ ቦንድ የተሸጠበት አገራዊን ጥሪ በታላቅ ደስታ በታላቅ ፍላጎት የተቀበለ ኮሚኒቲ በቀጠር የኢትዮጵያ ኮሚኒቲ የተከታታይ አመታት የምስጋና ሰርቲፊኬት ከውጭ ጉዳይ ሚኒስቴር እንዲሁም ከዛ በኋላ ተሹመው ከመጡልን ከክቡር አምባሳደር ምስጋኑ ጋር ተቀብለናል። በጣም በፍላጎት እስካሁን ድረስ ቦንዳቸውን ቦንድ ቤተክርስቲያን ሳትቀር $10,000 ገዝታለች። ያልገዛ የለም። ብዙዎች እዚህ ውስጥ ያላችሁ ሰዎች ቦንድ የገዛችሁ ናችሁ። ለኢትዮጵያ ፕሮጀክት ኩራት የሆነ ኮሚኒቲ በቋታር የኢትዮጵያ ኮሚኒቲ ስለነበረ ስለሆነም እኔም እኮራበታለሁ። በጣም ደስተኛ ነኝ። እዚህ ሁላችን የመጣ ነው እርሾ ፍለጋ ነው። ዱቄቱ አገር ቤት ነው ያለው እና አሁንም እያንዳንዱ ኢትዮጵያዊ ለሀገሩ አምባሳደር መሆን አለበት እላለሁ። እንደግመዋለን። ስለዚህ እያንዳንዱ ኢትዮጵያዊ በእጁ አንዳንድ ጡብ አለ። ያንን ጡብ ወደ ሀገሩ ወስዶ የምንችለውን እናደርጋለን ብዬ ገምታለሁ። እንደዛ ነው ማስበው፣ እንደዛ ነው ማምነው። ለበለጠ የምንዘጋጅ ያርገን እላለሁ። መልካም አዲስ ዓመት እላለሁ። ኢትዮጵያ እግዚአብሔር ይባርክ፣ ሰላም ይስጣት፣ እድገቷን ያብዛላት። አመሰግናለሁ። እናመሰግናለን። እንግዲህ አምባሳደር ትፈርሳለች ሲባል አንድ ሆና የምትወጣ ሀገር ታች አድርገው ሲያዩን ላይ ወተን የምንጠብቃቸው በብዙ ነገሮች የተፈተንን ነገር ግን አሸናፊነታችንን በግድም በውድም ሊቀበሉ የደረሱበት ወቅት ላይ ነው አሁን ያለነው። ጠላቶቻችን ተስፋ ቆርጠው ኢትዮጵያን ማዳከም ሳይሆን ከኢትዮጵያ ጋራ በወዳጅነት መስራት ብቻ ነው ጥቅማችንን የሚያረጋግጥልን ብለው እስከ መጨረሻው እስከሚያምኑ ድረስ በሀገር ውስጥ ያላችሁ የተለያዩ ሀገር ያላችሁ ኢትዮጵያውያን ወገኖቼ መንግስት የጀመራቸውን ታላላቅ ፕሮጀክቶች እንደ ከዚህ ቀደሙ ሁሉ በአንድነት በተባበረ ክንዳችሁ ድጋፋችሁን እንድትቀጥሉ አንዱ ትልቁ መልእክቴ ነው። ሌላው መልእክት በኢትዮጵያ የተጀመሩ የሰላም ጥረቶች አሉ። የኢፌዴሪ መንግስት ሰላምን ከሁሉ በላይ ይፈልጋል። ሰላም ለምንድን ነው? ሰላም ከሌለ ልማት የለም። ስለዚህ ሰላም አግኝተን የጀመርናቸውን ትልልቅ ፕሮጀክቶች አከናውነን ሁሉም በየደረጃው ተጠቃሚ እንዲሆን የመንግስትን የሰላም ጥረት እንድትደግፉ እየጠየቁ አዲሱ ዓመት ይህንኑ የምናረጋግጥበት የብልጽግና፣ የሰላም፣ የደስታ፣ የፍቅር፣ የአብሮነት፣ የአንድነት፣ የትብብር እንዲሆንልን እመኛለሁ። እጅግ አድርጌ አመሰግናለሁ። ገዳዬን አረ ዘመዴዋ ገዳዬ ገዳዬ ነይ 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 ዘው በባህል ልብሳችን ምር ብለን ደምቀን አዲስ ዓመቱን እናሳልፍ ስቀን አንዳንድ ጊዜ ወጥተው እንዲህ ካልተዝናኑ ሳምታይምስ እንደዚህ እንጆይ ወራሪ ፍሮ ናይጄሪያ ኦ ኤርትራ ወልባይ አረዘበንዬ ኤርትራ ግንቡ ተደርምሶ ድልድይ ከተሰራ ግንቡ ተደርምሶ ድልድይ ከተሰራ ደርሼ እመጣለሁ እንግዲህ ኤርትራ
ምሳዬን አዲስ አበባ ራቴን አስመራ በርቸ መጣለሁ ከአምባሳደር ጋራ ሰፊ ገዳየ ገዳየር አረ ዘመዴዋ አሄ ገዳየር ስንቱ ይነገራን ያላህ ስራ ስንቱ ይነገራል የፈጣሪ ስራ ዳግም ተገናኙ ኢትዮጵያና ኤርትራ ገዳየን በእና አምባሳደር ነው በተሰራው ስራ ዳግም ተገናኙ ኢትዮጵያና ኤርትራ እኛ ምን አገባን አዳሜ ቢያወራ ቤተሰቦች ናቸው ኢትዮጵያና ኤርትራ ሰራ አረ ዘባንየን ይገዳየ ገዳየን አረ ዘመዴዋ ኳታር የምትኖሩ የኢትዮጵያ ዲያስፖራ Are ready? Single man, single lady. Are ready? ኳታር የምትኖሩ የኢትዮጵያ ዲያስፖራ ኑና አዲስ ዓመትን እናክብር በጋራ እምዬ ሀገር እምዬ ኢትዮጵያ በሯን ክፍት አድርጋ የልጆቿን መግቢያ በሯን ክፍት አድርጋ የልጆቿን መግቢያ እየጠበቀች ነው ማማ ኢትዮጵያን እየጠበቀች ነው ነቃ ወሳ ቤቢ አይዞሽ እስከመቼ ለብቻ እንዲ እስከመቼ ለብቻሽ እንዲ እስከ አንድ ለብቻ አንድ ላይ ነሽ ለብቻ እስከመቼ ወደ አዲስ አበባ ልውሰድሽ አግብቼ አረ ዘባንዬ ደና አባይ ክብር እንግዳ አለባበስ ቁርጥ አባ ገዳ እንኳን አደረሰ ይሄ ነው አራዳ የኳታር አራዳ እንዲህ ነው ራስን ባህልን መውደድ እንዲህ ማሳደግ የክብር እንግዳ እንኳን ደህና መጣ የኳታሮ አባ ገዳ አረ ዘባንዬ ይገዳ የገዳየር አረ ዘመዴዋ አየነው ኳታርን ህንጻቸው ደስ ይላል መንገዱ ደስ ይላል ደስ ይላል በጣም ነው የሚያምር የፈለገ ቢሆን ማን እንደሸገር ተራ ይገዳየ ገዳየር አረ ዘመዴዋ ወየ አንቺ እኔ ቢዮንሴ አንቺ እኔ ሻኪራ አምሮብሻን እስከ መጨረሻ እይ ማሲንቋይም ሰልሽ ዋዛ ቲክቶክ ላይ አደራንሽ እንዳይባዛ ወየ እንኳን አደረሰሽ ከየት ነው ኖስ አዴ ዱሃ ኢትዮጵያ ኢትዮጵያ በጣም ነው ምታምሪ በጣም ነው ምታምሪ እድለኛ ነሽ አዲስ ዓመትን ከኛ ኦ ያስጨምራል እሺ አረ እሺ ሰው ማስቸገርሽ አረ እንደ አረ ዘንድሮ ዲያስፖራው ኪሱ በጣም ከሳ በቀደም በመቶ ዛሬ ደግሞ በአምሳ አረዘልየ ገዳየ ገዳየ ኦሆ ኳታር ኳታር ነው አይደል ኳታር ቬሪ ናይስ ልታዘጋጁ ነው ያለምን ኳስ ፉትቦል ዋው ፉትቦል እኛ በሩጫ አስመዝግበናል ወርቅ በኦሎምፒክ ሜዳ ከዓመት በታች ከዓመት በላይ ማስመዝግበና አምተናል ወርቅ አምናለው ነገ በኳሱ ነገ እንደምንደምቅ እንኳን ደህና መጡ አምባሳደር እንተዋወቅ እኔ በርግጥ ሀገሬን ነው መሄድ ለትንሽ ቀን ብሰጡ ደስ ይለኛል መኖሪያ ፍቃድ ገዳየ ገዳየ የሀገሬ አምባሳደር ቆፍጣና ወታደር በኢትዮጵያ ጉዳይ የማይደራደር አንገቱን ይሰጣል የለም ድርድር ጠንክሮ መስራት ነው እንደ አምባሳደር በርሶ ላይ እኮ ነው ሁሉ ክብር እምዬ ሀገሬ በልጆችሽ ኩሪ የትላንቱ ታሪክ ተቀይሮ ዛሬ እምዬ ኢትዮጵያ በልጆቿ ትኩራ በእናንተ ነው የመጣው ይሁሉ ክብርና ይሁሉ ምስጋና
ለቀጣይ ዓመትም ያድርሰን ዳግም ከእንደገና ብንወራውማ ብንዘረዝረው አምባሳደር ደርሶ ሚሰራ ማን ነው እንደኛ ማን አለው ለባሽ ዘናጭ በጣም ነው የምታምሪ ኳታርን ወክለሽ ብትወሳሜ ተቃበይ አማርኛ ረስተሻል ወይ አበሻ ናት አበሻ ገንዘቡ ይቅርብኝ ስጭኛ አድራሻ አረዘበድዬ ገዳዬ ዘማነይነይነ አሄ ብላክማን ወሳብ ወዬ አራት ቀሬ ነው ከመጣው ካገሬ እድሜ ለኳታር ሙልጭ አለ ጸጉሬ How much? አረ በዛ ባለ 50 በዚህ ጋር ነው ባለ 100 ነው እዚህ አረ ዘበንዬ ገዳዬ ጸጉር ምን አባቱ ከላይ ቢቀመጥ ጸጉር ምን ይሰራል ከላይ ቢቀመጥ ውስጡን መጠበቅ ነው እንዳይመለጥ ገዳዬ አዲስ አበባ ያለ ነበረው ጸጉር ኢትዮጵያ ያለ ራስታ ነበር ሙጥጣ አደረገው የኳታር ወይዘር አረ ዘማንዬ ገዳዬ ሰባ ገዳዬ Hello brother how are you where are you from Uganda Museveni amazing relationship okay welcome my brother my country new year Africa number 1 እደግመዋለሁ አፍሪካ አረ ዘማንዬ ገዳዬ oh how much Mr. Uganda Oh, same Qatar. Okay. Oh, nice, Mr. Ara, so much sugar. Qatar. ምቀኛ ቢበዛ በእናንተና በእኛ ምቀኛ ብዙ ነው እኛ ባባይ ጉዳይ እናንተ ጉዳይ ምቀኛ ቢበዛ ቢዞር እንዳሞራ ማንም ማግደን እናንተና እኛን ከልፋት ከስራ አገር እየገነባን ነው አባይ ተገድቦ ስራ ሲጀምር እኔ ያለ ኦሮም ያዙት በሚስጥር እንደ ኳታር ነው ያኔ ኤሌክትሪክ ፓወር አዎ እኔ በአዲሱ አመት ከልቤ ምስቀው የተጣሉ ታርቆ ያኮረፉ ስቀው አርሶ አደሮቻችን በምርት ተጥለቅልቀው ዩቲዩበሮቻችን ፌስቡከሮቻችን ከሐሰት ርቀው ሴቶቻችን እንደዚህ ምር ብለው ደምቀው ተማሪዎቻችን ዕውቀትን ሰንቀው እችን ኢትዮጵያን ነው ማየት ምናፍቀው ገዳዬ እችን ኢትዮጵያን ነው ማየት ምናፍቀው ሰው እንዲህ ነው እንዲያ ነው መባባሉን ትተን ብሔር መደመሩን መቀነስ ማባዛት ማካፈሉን ትተን እንታይ በጋራ ኢትዮጵያን ገንብተን አመሰግናለሁ መልካም ጊዜ መልካም አዲስ አመት አመሰግናለሁ በተከታይነት ምን አደርገው ሁሉም ሰው ሀገሩን እንዴት መግለጽ ይችላል የሚለውን ስናስብ እኔም አምባሳደር ነኝ የሚል አንድ ቻሌንጅ ነገር ለምን አናዘጋጅም ማለት ሶስት የተመረጡ የኛው ሀገር ኢትዮጵያውያን ዜጎች አሉ እዚህ ውስጥ ሶስቱም በሚፈልጉት ወይንም በሚያውቁት ቋንቋ ሀገራቸውን ይገልጻሉ በአንድ ደቂቃ ወይዘሮ ሃኑና መሐመድ ወይዘሮ ሰላምና አቶ ታጁ ባካችሁ ወደ መድረክ እንድትመጡልን አምባሳደሮቻችንን ወደ መድረክ እንዴት ነው ላለባበሳቸው ካለባበሳቸው እንደምን በጣም ነው የምታምሩት ታጁ መሐመድ ደብዶ ይባላል ቀጠር ነው ምነው ካናል መሐመድ ይባላል ሰላማዊት ሽበሽ ይባላል ቀጠር ውስጥ ነዋሪ ነው በጣም እናመሰግናለን ውድድሩ እንግዲህ ቀላል እንደማይሆን ተስፋ እናደርጋለን ሁላችሁም አሁን በራሱ አምባሳደር ሆናችኋል ከናንተ ማን ነው የተሻለው አምባሳደር የሚለው ነገር ነው በተግባር ባለባበስ ገልጻችሁልናል አሁን ደግሞ በንግግር ነው አንድ ደቂቃ ይሰጣችኋል በየተራ ኢትዮጵያን በፈለጋችሁት ቋንቋ ታስተዋውቁልናል አምባሳደር ቦታቸው ሆነው ይዳኙና መጨረሻ ላይ ማን ነው አሸናፊ የሚለውን ይለዩናል ወደዛው እናልፋለን አምባሳደርነታቸውን በደንብ በሚገባ ተወጥተዋል ወይ የሚለውን ነው እንግዲህ የሚያዩልን ማለት ነው ብይተኛ ኢትዮጵያን ብያ ሰባብ ሰብለሚ ሄዱፍ ከሳ ቀብዱፊ ብያ ሉጋ ሰደተማ ኦል ዱበቱ ብያ ነገኝ ሲፊ ብያ የሮ ዱራቲፍ ታሪክ እሲ ከሰቲ ብያ ነጋሃ ጀደምቴ ነቢ ሙሐመድ አለይሂ ሰላቱ ወሰላም
najjaashin mootummaan najjaashii yeroo sanii biyya nagahaati jedhee biyya isaanii biyya makkaa dura biyya madiin dura islaamummaa fudhatte biyya nagaa biyyi teen ambaasaadara islaamaatii fi taarika biyya addunyaa waan taateef Itoophiyaan biyya nagaa biyya qilleensi isii mijataa biyya illee jiddugaleessa qabbanni illee jiddugaleessa biyya nagahaati kanaafuu Itoophiyaan biyya Afrikaa keessatti Afrikaa bahaa keessatti biyya guddoo waan taateef Itoophiyaa investimentii barbaadaniif waan kamiifuu qilleensi isii mijataa waan ta'eef namni investimentii barbaadanii fi waa hunduu biyya nagaa keessatti hojjechuu barbaadan akka achitti argamtan isin affeerree jirra galatooma. Namal fiketa banke konoyu inshallah kullu taakine isi farxana akeleniki isi fareke fare wana maka inkigde akeleki daagune abba haytenemki ittak akeleki afar dailo ka hiddekeni makke waytanaka isi fare waytenemi ka hiddeteniki ማይና ማያ ኢንሻአላህ ካ አብለ ዋይናም ታብለለኪ አብለ ዋይተንምኪ ሲያብለለኪ ይሄ ታሪክ ይሆናል ኢንሻአላህ አዲሱ አመት የሰላም የፍቅር የጤና የብልጽግና እንዲሆንልን እመኛለሁኝ ያለፈው ነገር እንደ ታሪክ እናወራዋለን አፋር ዳይሎኪ ሀከለኪ ሉሲ ዳይሎኪ ተከለኪ ኢንሻአላህ ኢትዮጵያ ምን ጊዜም የፍቅር ሀገር ናት ሰላም ይሆናል ኢንሻአላህ እንመኛለን ሁላችንም አዲስ አመት ለሁላችንም እንኪነ ሀከለኪ አርሐ ባሮቴንም ሀከዋይታና ከፈረኔ ፍረዋና ማተካ ኢትዮጵያ ሂ ገሬሌ ኢትዮጵያ ኪ ከዳከለ ኢንሻአላህ በድንላህ አዲስ አመት በጣም እናመሰግናለን አኑና በጣም እናመሰግናለን በጣም በአለም የሌሉ ብዙ እንስሳት የሚገኝበት ብዙ ትራዲሽናል ክሎዛችንን ብትመለከቱ የተለያየ ባህል የምናስተዋውቅ በሄድንበት ያለን ባህል የኢትዮጵያን ባህል ምንጨርሰው አይደለም በተለያየ መንገድ ብንገልጸው ሁሉ ቀን የባህል ፕሮግራም ቢኖርብን እንኳን ማሳይተን ማንጨርሳቸው የተለያየ ባህሎች አሉንና ኢትዮጵያ is a most a traditional country in Africa and all over the world. Happy New Year, everyone. በጣም እናመሰግናለን በመጀመሪያ ሶስቱም ተወዳዳሪዎች አሸናፊ ናቸው በኔ ግምገማ ከእህቴ ከሃናን ብነሳ ለኢትዮጵያ ሰላም ለብሔር ብሔረሰቦች ያላቸው መቀራረብ መተባበር ለሀገሯ ያላትን ጥልቅ ፍቅር በስሜት ማለት ነው ሰላም እንዲመጣ ያላትን ጽኑ ምኞት ነው የገለጸችው የሰላም አምባሳደር ነች የኛ የሰላም አምባሳደር ሃናን ማለት የታመመ ሰው በሆስፒታል ሄዳ ዜጎች ሳታቃቸው በሰማች ጊዜ ሄዳ የምትጠይቅ ችግራቸውን አጠገባቸውና የምታዳምጥ የቀጠር የተለያየ መንግስታዊ መስሪያ ቤቶች የኛ ዜጎች እርዳታ በፈለጉ ጊዜ በተለይ ሴቶች ቀድማ የምትደርስ ነች አምባሳደርነቱን ዛሬ አሁን በውድድሩ ላይ ሳይሆን ቀድማ ከዚህ በፊትም ስትሰራው የነበረው ነው ስለዚህ አሁንም ቢሆን የሰላም አምባሳደር መሆናን ነው በደንብ ያሳየችውና አምባሳደርነቱ ጸንቷል ወንድሜ ታጁ መሐመድም እንደዛው ነው የአምባሳደሮችን ሚና በደንብ ነው የገለጸው የሃይማኖቱን ነክቷል ኢትዮጵያ ምን ያህል ለሰላም ለሃይማኖት ለመቻቻል ለፍትህ ከጥንት ከጠዋቱ ያላትን እሴት በደንብ ነው የገለጸው የኢንቨስትመንቱን የንግዱን ነክቷል በአጠቃላይ እሱም ቢሆን በማህበረሰቡ ውስጥ በሚጫወተው ሚና እንድንሰባሰብ ወጣቶች በተለይ እንዲሰባሰቡ የተቸገረ ሰው እንዲረዳ ሀገር ቤት በተለያዩ ምክንያቶች ተፈጥሯዊ የሰው ሰራሽ አደጋ ሲኖር ማህበረሰቡን በማንቀሳቀስ የሚታወቅ ነው እሱም ቀደም ብሎ አምባሳደር ሆኖ ሲሰራ የነበረ ሰው ነው ዛሬም ደግሞ እሱኑ ነው በደንብ የገለጸው ስለዚህ ቀደም ብሎም አምባሳደር ነው አምባሳደሩን እሱም አጽንቷል በራሱ መንገድ ማለት ነው እህቴም በደንብ አርጋን የገለጸችው ኢትዮጵያ የቀደምት ታሪክ ባለቤት የኛ ባህል
አንዱ በዲፕሎማሲ ከምንሸጣቸው ትልቁ የኛ መገለጫ የገጽታ ግንባታችን ኢትዮጵያዊነት ምን እንደሆነ ሁላችንም ክራባት ለብሰን አንዳንዴ ደግሞ የባህል ምሽት የባህል የኢትዮጵያ ቀን እያዘጋጀን ኢትዮጵያን ነው የምናስተዋውቀውና ያንን ነው በደንብ አርጋ ያስቀመጠችውና እሷም አሸናፊ ነች። አምባሳደር ነሽ አንቺም ሁላችሁም አሸናፊዎች ናቸው። እኔ በጣም ነው የገለጹበት አገላለጽ የሚደንቅ ነው። ስለዚህ እኔም በሬ ክፍት ነው። ሲፈልጉ ኦፊስ አዘጋጅላቸዋለሁ። ትርፍ ጊዜያቸውን መጥተው ከኔ ጋር ኢትዮጵያን በቀጠር የተሻለ ከፍ ብላ እንድትታይ እንደሚያግዙኝ ተስፋ አደርጋለሁ። ሲያግዙኝ ነው የነበረው። ስለዚህ እንኳን ደስ አላችሁ። በእኔ ግምገማ ሶስቱም አሸናፊዎች ናቸው። አመሰግናለሁ። በጣም እናመሰግናለን አምባሳደርን። ያው እንግዲህ ዲፕሎማት ስለሆኑ እኛ የፈለግን አንደኛ፣ ሁለተኛ፣ ሶስተኛ እንዲሉን ነበር። እሳቸው ግን ሁሉንም አንደኛ አድርገውብናል። እንግዲህ ሸላሚዎች ይጨነቁ። ለማንኛውም ሽልማቱ ተዘጋጅቷል። ወይዘሮ ሀፊዛ ወደዚህ መጥተው ሽልማቱን ይስጡልን። የአምባሳደር ባለቤት ናቸው። እባካችሁ ሞራል ስጡልን። እኔም አምባሳደር ነኝ። የዚህ ውድድር አሸናፊዎች ሶስቱም ሆነዋል። ወይዘሮ ሀኑና፣ ወይዘሮ ሰላምና አቶ ታጁ ኢትዮጵያን ስላስተዋወቃችሁልን ከልብ እናመሰግናለን። መልካም አዲስ ዓመት ምኞት እንዲገልጹ እድል ስጣችሁ። በገበረ ሀራዋን መርቱማን ከሰኑ ወሪ ብየ ከነ ጅርተኒፍ ብየ ጅርተኒስ በገበረ ሀራዋን ሲንገኝ ጀና ገለቶማ እንኳን አደረሳችሁ። አዲስ ዓመት ኢንሻአላህ የብልጽግና የደስታ እንዲሆን እመኛለሁኝ። ለልጆቼ ጅቡቲ ላሉት ኢትዮጵያ ላሉትም ሁሉም መልካም አዲስ ዓመት። መልካም አዲስ ዓመት ለሁሉም ኢትዮጵያውያን እንዲሁም አዲስ አበባ ለሚገኙ ለእናትና ለአባቴ መልካም አዲስ ዓመት። በጣም ናፍቃችሁኛል ማለት ፈልጋለሁ። ወይዘሮ ሀፊዛንም እንግዲህ ሽልማት ስለሰጡልን በጣም እናመሰግናለን። እንኳን አደረሳችሁ እንዲሉ እድል ስተወት አመሰግናለሁ። ለተሰጠኝ እድል እንኳን አደረሳችሁ። በኢትዮጵያ የሚኖሩትም እዚህ ለምትኖሩትም ሁሉም እንኳን አደረሳችሁ። መልካም እዚህ በርካታ እንግዶች ከኛ ጋር ይገኛሉ። የተለያዩ ሀገር ዜጎች ናቸው እኚህ እንግዶቻችን። እንተዋወቃቸው ብለን የተወሰነ ከነሱ ጋር ልንጨዋወት ወደናል። ጨዋታችንም ባህላዊ ሙዚቃዎቻችንን ምን ያህል ያውቋቸዋል፣ እንዴትስ ነው የሚጫወቷቸው የሚለውን ልናይ ከዛም ደግሞ ባህላችንን ልናስተዋውቃቸው ልናስተምራቸው ነው ያሰብነውና የተመረጡ እንግዶች ይኖሩ ይሆን? አዎ፣ ሶስት የውጭ ሀገር ዜግነት ያላቸውን እዚህ እንጋብዛለን። በፈቃደኝነት ሚስተር ጅማ መሐመድ አልኳሪ ሶርስ ኦፍ ናይል ማንፓወሪንግ ሰርቪስ ባለቤት የኢትዮጵያና ኢትዮጵያን አጋር በቀጥታ መጥተዋል። ሞራል ስጣቸው። እሺ፣ እኔ በአማርኛ ጠይቃቸዋለሁ፣ እነሱ ደግሞ በመለሱት ይመልሱ። እንግዲህ እንኳን ደህና መጣችሁ። እንኳን አደረሳችሁ። መልካም አዲስ ዓመት። ሉሉ እባክሽን እዚህ ኢትዮጵያ በጣም ቆንጆ አገር ናት። ኢትዮጵያ በጣም ወዳለው መልካም አንኮ ተታች መልካም እንቁጣጣሽ አበባዮች ለምለም። በጣም እናመሰግናለን። ሶስቱም ተወዳዳሪዎች መጥተዋል። ራሳቸውን ያስተዋውቁናል። My name is Abdulatif. I'm from Nigeria. Jade Kesh is my name. Miss Uganda Kata. በጣም እናመሰግናለን። ሙዚቃ ተዘጋጅቷል። ሙዚቃው የኛ ባህላዊ ሙዚቃ ነው። ይህንን ሙዚቃ ሲሰሙ በምን አይነት መንገድ ነው የሚጫወቱት የሚለውን ነው የምናየው አብረን ማለት ነው። The rule is our DJ will open music, a cultural music from Ethiopia, and you will show us how to dance it. መድረኩን ለነሱ እንለቃለን።
final competition. እናመሰግናለን thank you very much ማን ያሸነፈው እስኪ እንግዲህ ተመልካቾቻችን ናቸው ዳኞቻችን አሸናፊ የሆነውን በአንድ ድምጽ እንገልጻለን ማለት ነው ከሳቸው እንጀምራለን ሚስተር ጁማ መሐመድ አልኳሪ ለኛ ሁሉም አሸንፈዋል ሽልማቱን የሚሰጡልን በኳታር ኤርትራ ኤምባሲ ተወካይ ናቸው በጣም እናመሰግናለን thank you በጣም እናመሰግናለን መልእክት እንዲያስተላልፉልን የአምባሳደሩን ተወካይ እድል ሰጣለሁ እንኳን ለአዲስ ዓመቱ በሰላም አደረሳችሁ ያልኩ በኤርትራ ኤምባሲ ምኞቴን እየገለጽኩ ነኝ በጣም እናመሰግናለን እጅግ አድርገን እናመሰግናለን ለእርስዎ መልካም በዓል ይሁንልዎት ባካችሁ ወደ መቀመጫችሁ ትመለሱልናለን ይህን ስጦታ ያበረከቱልን ኢትዮጵያ አየር መንገድ ሰብለ እንጀራ ትሬዲንግ እና ሀበሻዊ ትሬዲንግ ናቸው በጣም ከልብ እናመሰግናለን እባካችሁ ሞራል ስጡልን አሁን ደግሞ ወደ ኋላ ሄደን እስኪ ኢትዮጵያኖች ብዙ ናቸው የተወሰኑትን እንኳን አደረሳችሁ እንዲሉ ድል እንሰጣለን ወደ ኋላ ያላችሁት እስኪ በመጀመሪያ ስምሽን ማለበል ስሜ ብርዙ ከማል ይባላል ኢትዮጵያ ኮሚኒቲ ጽፈት ቤት ነው የምሰራው እሺ በጣም እናመሰግናለን እስኪ መልካም ምኞት መግለጽ ይቻላል እድሉን እንስጥሽ እሺ መላው ኢትዮጵያውያን እና እዚህ የሚገኙና ኢትዮጵያ የሚገኙ ኢትዮጵያውያን በሙሉ እንኳን ለአዲስ ዓመት ለ2015 ዓመተ ምህረት እንኳን በሰላም በደስታ አደረሳችሁ አዲሱ ዓመት የሰላም የጤና የፍቅር የአንድነት እንዲያደርግልን እመኛለሁ መልካም በዓል እናመሰግናለን እሺ ማልበል ስሜ ጉልላል አንበሩ ይባላል ለመላው ቤተሰቦቼ እንኳን አደረሳችሁ ላለሁኝ ለመላው ኢትዮጵያ ህዝብም እንኳን አደረሳችሁ ላለሁ አዲሱ ዓመት የሰላም የፍቅር የጤና የብልጽግና ዓመት ይሁንልን ላለሁ አመሰግናለሁ ሰለሞን ለማባላለሁ በሞባይል ድራይቪንግ ኢንስትራክተር ነኝ ለመላው ለኢትዮጵያ ህዝብ በሙሉ እንኳን ለአዲሱ ዓመት በሰላም በጤና አደረሳችሁ አዲሱ ዓመት የሰላም የጤና የብልጽግና እንዲሆንላችሁ እመኝላችኋለሁ እናመሰግናለን 2015 ልዩ የዘመን መለወጫ ፕሮግራማችን ከኳታር ዶሃ ወደ መጠናቀቁ ተቃርቧል እዚህ አዳራሽ በኳታር ዶሃ የተገኛችሁ ኢትዮጵያውያን ትውልደ ኢትዮጵያን እንዲሁም ደግሞ ኢትዮጵያና ኢትዮጵያን ወዳችሁ የመጣችሁ ከ23 በላይ የአፍሪካ ሀገራት አምባሳደሮች እንዲሁም በኳታር የመንግስት ከፍተኛ የሥራ ኃላፊዎች እዚህኛ ጋር በዓሉን ለማክበር ስለመጣችሁ ከልብ እናመሰግናለን ይህንን ፕሮግራም የክብር አጋር በመሆን እስከ መጨረሻው አብረውን የነበሩት የኢትዮጵያ መድህን ድርጅት እንዲሁም ህብረት ባንክ ናቸው እጅግ አድርገን እናመሰግናለን እነዚህ ብቻ አይደሉም ይሄ ፕሮግራም እንዲህ በአማረ መልኩ ወደ እናንተ እንዲደርስ አጋር የሆኑን የተለያዩ ተቋማት አሉ በኳታር የኢትዮጵያ ኤምባሲ በኳታር የኢትዮጵያ ኮሚኒቲ የኢትዮጵያ አየር መንገድ ከልብ እናመሰግናለን እንዲህ እናንተ ፊት አምሬ እንድቀርብ ያደረገችኝ እዚሁ የምትገኘው ሀበሻ የውበት ሳሎን ነች እሷን አመሰግናለሁ ዊደርቲክ ዶክ ክሊኒክ ሰብለንጀራ ትሩታች ማሚ ፕሮሚስ ሬስቶራንት አማና ካርጎ አቢሲኒያ ቢሾፍቱ ሬስቶራንት ሀበሻዊ ትሬዲንግ የኢትዮጵያ ኮሚኒቲ ትምህርት ቤት እጅግ አድርገን እናመሰግናለን ሶርስ ኦፍ ናይል ማንፓወር ኤንድ ሰርቪስ በጣም እናመሰግናለን
አንድ ቀን በዶሃ ዝግጅታችንን ማልደን ተነስተን በቤተ ክርስቲያን በመስጂድ ጀምረን የተለያዩ ኢትዮጵያኖች እንዴት ነው በኳታር ዶሃ ህይወታቸውን የሚያሳልፉት ስንልም ፈትሸናል። እንግዲህ ኢትዮጵያውያን ኢትዮጵያዊነታቸውን አረሱም። የኢትዮጵያ ሬስቶራንቶች፣ ጸጉር ቤቶች፣ የባህል ቤቶች እንዲሁም ደግሞ የባህል አልባሳት መሸጫዎችንም እንደዚሁ ዞር ዞር ብለን ጎብኝተን አስቃኝተናቸዋል። በኳታር ዶሃ ስሜቱ ሁሉ ኳታርና ኳታራውያንም የሚተነፍሱት ስለ 22ቱ የፊፋ ዓለም ዋንጫ ነው። ይሄ የፊፋ ዓለም ዋንጫ ምን መልክ አለው? ዝግጅታችሁስ ምን ይመስላል ስንል ስቴዲየሞቹን አስቃኝተናቸዋል። እንዲህ እንዲያያልን ይሄው ልንሰነባበት ነው። የዛሬው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኳታር ዶሃ ወደ እናንተ ሲደርስ የቆየው የልዩ የበዓል ዝግጅታችን የተከታተላችሁትን ይመስል ነበረ። ኖአይ ይመርና ታሪኳ ሲሳይ ፕሮግራሞቹን ወደ እናንተ እያደረስን አጠቃላይ ከዝግጅት ክፍሉ ጋር በጋራ በመሆን አብረናችሁ ቆይተናል። ስለተከታተላችሁን ከልብ እናመሰግናለን። መልካም አዲስ ዓመት፣ መልካም የዘመን መለወጫ በዓል ይሁንላችሁ እንላለን። ጤና ይስጥልኝ።
Lewio,